ይህ ደሙ ሪአክሽን ነው። ደሙ ሪአክሽን ሰብስክራይብ፣ ሼር፣ ኮሜንት ያድርጉ። እንጀራ ሰጥቶ የሆነ ነገር የፈለገው ነገር ማለት ነው። ቅመሱልኝ ብላችሁ እሺ ጎረቤት አያችሁ እንደዚህ ነው የሚሰጥ። ለማዱ እስኪ ከኛ መስጠት እሺ እንለምዳለን። ምን ፈለክ አላልኩም። የሆነ ነገር ፈልገው ነው ብላ ምንድን ማዳ ያላችሁ አለን ናፍጣ ቤት ትቃርግሽ ደጅልኝማ ብላችሁ እንጀራ ሰጥቶ ናፍጣ ሊወስድ ናፍጣ ይኖረኝ እንጀራበላል እንዴት እንጀራ ሰጥቶ ናፍጣ ስጭን እና በዚህ ምላሽ ናፍጣ እና እኔ እንጀራ ጠፍጥኝ እንዳልቆፈር እንደው እናንተ ጎረቤትነት እንደው ይቀርብኝ እናንተ መቼ ሆዲሽን ነው የምዋጋሽ ሆዲሽን ነው የምዋጋሽ እንጋ እንጀራ ንዘድ እኔ ማልፈልግልኝ እንጀራ በቀርቶስቹ ነው በቀርቶስቹ ነው ጀምር ቀንፈሳ አፈራባሽ ይከባል ቲቸር ቦደና አብሻሎ እስቲ ጥራው ቲቸር ቦደና ከሷ የሱ ደግሞ እየጠሩ ነው አስተማሪ ሰምቷል። በጣም ማነው የጠራው? ተማሪ ነው ቲቸር ቦደና ታዲያ በኖርማል ድምጽ ቀጠራኝም እንዴ? እኔ ነኝ እንዳውኑ የጠራው? አዎ ሰምቶ መስማቱ ነው ወሳኙ። ምን ችግር አለው? ይሄ ልጅ ግን ጤነኛ ነው አይደለም? ለታሻሉ ነኝ። አንተ ለምን እንደዚህ ትጠራኛለህ? ምንድነው? ድምጽ ነው ድምጽ ነው። ምን ችግር አለው? ተነስ። ተማሪ ሆኖ ነው እዲ ምን አስበህ ነበር? እኔ ሌላ ነገር በቃ መልሰው ገባለት ምናምን ልልሰው ነው። አሪፍ ነገር አይተናል። ኔክስት ቪዲዮ ነው። ይሄን አስገራሚ ክስተት እስከ መጨረሻ እዩት ይላል። እሺ እንየው። እሺ ምንድን ኧረ ፖሊስ ይህ ሌባ ነው መሰለኝ ታውቃለህ። ሰረቃት አንተ። እቺ አየር መንገድ ሰራተኛ ነች መሰለኝ ታውቃለህ። ካፒቴን ምናምን ነው ትመስል። እርብስማ ሊገባ ነው ደረሰብህ እኮ በስመ አብ ደከመ ወደቀ። አይ ከምር በጣም ምርጥ መልእክት ነው። ምርጥ ጀግና ለዚህ ክብር ይገባዋል። ሳጅን ገዜ በፈጻም ከወጀብ በጣም አኮርታናል። ሁሉም ፖሊስ እንዳንተ ሆነ አለበት። አውቀን ፈተና ነበር የሰጠናውን ፈተና በድል ስላጠናቀቅ ከተቋሙ ያዘጋጀነውን ሽልማቶችን እናበረክታለን። ይገባዋል ከምር ይገባዋል። በቃ መሸለም አለበት። ጀግና በቃ ፖሊስ የሚያስፈልገን እንደዚህ ነው። በቃ የሀገራችንን ሰላም ለማስጠበቅ እንደዚህ አይነት ፖሊስ ያስፈልገናል። እኔ አጨብጭቤያለሁ፣ ከምር አጨብጭቤያለሁ። ጀግና ሌላ ቪዲዮ እንስቲ ነው። ምንድነው ሪአክት ያደረገው? እስቲ እኔ ሪአክት ላድርገው እንዴ። እነዚህ ቦዘኔዎች ቆይ መኪና ይዛህላው ሊጎርባቸው እኮ ነው። ልሸኛችሁ ምናምን ሊል ነው እናንተ ምንድነው 12ኛ ክፍል ወድቆ እንዳይሆን እንዴት አለመማራችሁ እኮ ይሄ እኮ የተማሩ ስለ ታገልግላላችሁ አይደል? ቦዜ ነው ሲመስለኝ እነሱ የተማሩ ናቸው። አንተ ቦዘኔ ነው የምትመስለው። መቼም የተማረ መኪና ይዝምኔ እውነቱን እናውራ ከተባለ ማለት ምንድነው ጉዱ? የሂሳቡ ይችላል። እንዴት ነሽ? እንማሩ ገነት ነገር እንዴ ቦቼ አንተ ነህ እንዴ? አረ ሌላ ሰው ነው። ይኸውልህ እንደኔ ስትማር ትይዛለህ። ገብቶሃል አይደል? እንደኔ ስትማር እኮ በቃ መኪና ይኖራል። እናንተ በሉና ምን ጓደባ የት ነው የምትገባው? ስትማር ትይዛለህ። ሳትማር ይጠበቅብሃል። እሺ ቦቼ እኛ እንድንባባል አይደል? መጀመሪያ መማር ይጠበቅብሃል። ገብቶሃል? ነገሩን እንደነ ትፉ ደጋሳለ እንደናንተ አረ ጉራ የተማረ እኮ መኪና የለውም ማለት ምን አስበህ ነው? አደይናችሁ ይኸውልህ ብራዘር መኪና ተምረህ እስከ ዩኒቨርሲቲ ተምረህ ጨርሰህ መተህ
8 ዓመት አገልግለ 8 ዓመት 10 ዓመት አገልግለ ምናልባት ዳይሬክተር ከሆንክ መንግስት መኪና ሰጥቶ በመንግስት መኪና ልትመላለስ ትችላለህ እንጂ ቅጥረኛ ሆነ ተምረ መቼም ቢሆን መኪና አይኖርም። ቪዲዮውን ግን እንቀጥል። ወደ ድሮ ማንነቱ ተመለሰ። ገባቸውን ምናምን አስታወሰ። ገባ ስማ፣ ሁሉ ነገር ከየት መጣ? አዎ ይሄ ሁሉ ነገር ከየት መጣ? ለተማርኳ በተማረኩ ነው ገብቷል። ወድቋል ሲባል ነበር አይደል? አስወርተኛ ሹፌርና ነው ተማርከው ወፍራም ሳክስ በዚህ ሰዓት ሲጀምር አንተ ራስህ ይሄ መኪና ብትነዳ ቲክቶከሩ ነህ ነው እንጂ የተማሩት እኮ ባስ ላይ ተሰልፈው ነው የምታገኛቸው እኮ። ይሄ ሀቅ መወራት ስላለበት ነው። ኢትዮጵያ ላይ ተምረህ ተቀጥረህ በወር ስንት እንደምታገኝ የታወቀ ነው። በሱ ብር ደግሞ አይደለም መኪና ልገዛ ቀርቶ ከወር ራሱ በዚህ ነዳጅ ውድነት ለትራንስፖርት ሁሉ አልበቃ ብሏል። ተማር ምናምን ያልክ አሰክስ መማርህ እንቅላትህን አስተሳሰብህን ሊያሰፋ ይችላል እንጂ መኪና አስገዛ። እኔም እላለሁ የተማረ መኪና አይኖርም። ቅድም እንዳልኳችሁ በመሃል በቪዲዮ እንዳልኳችሁ ምናልባት ተምረህ ዳይሬክተር ከሆንክ መንግስት መኪና ሊሰጥ ይችላል። በዛ መኪና ልትሄድ ትችላለህ እንጂ በፍጹም የመንግስት ሰራተኛ ወደ መኪና አይኖርም ለማለት ነው። ወይ መስረቅ አለብህ፣ ወይ መዝረፍ አለብህ፣ ወይ ነገር ማድረግ አለብህ መኪና እንዲኖር ማለት ነው። ኔክስት ቪዲዮ እናያለን። ሙስሊሟ በቅዳሴ ላይ ማለት ነው። በቅዳሴ ያስቀደሱ ነው እንግዲህ አስቡ። ቅዳሴ ያስቀደሱ ነው። እሷ ሙስሊሟ ቆማለ ያው ፀሐይ ላይ ማለት ነው። እንግዲህ የኢትዮጵያዊነታችንን ነው። እስቲ እንየው ቪዲዮውን እንየው እስቲ። አያችኋት ሙስሊሟን ቅዳሴ ላይ ይሄ ቆሞ ያስቀደሱበት በሯን ዘግተውባት ነው። ታዲያ አባታችን ሆይ ተብሎ እስከሚያልቅ ድረስ ቆማ አክብራ እንደዚህ በምታዩት መልኩ ሲያልቅ ነው ወደ ቤቷ ይገባል። እውነት ነው። ይሄ እኮ ነው ኢትዮጵያዊነት የገመዳቸው የፈተላቸው ናቸው ሙስሊምና ክርስቲያን የምንለው ለዚህ። አሜን አሜን። ጀግና ይጨብጨብላት። ከምር ጀግና። በቃ እንደዚች አይነት ነው የሚያስፈልግ ለሀገራችን ሰላም። እንደዚህ አይነት ሰው ያስፈልገናልና ቴንኪው እንወድሻለን። ከምር ቡና ሳትጠጣ ስራ ስትገባ ሂሳብ ቡና ሳትጠጣ ስራ ስትገባ ማለት የበላሽበትን ላከፊ ነው እንዴ? እኔ እኮ አልከፍልም። ማን ስለሆንሽ ማከፊው? ቆይ እንደው ማናጀሯን ነው ጠራች። ይችት የበላችበትን አልከፍልም ብላለች። ለምንድን ነው ማከፊው? ማን ስለሆነች ነው ማከፍለው? የቤቷ ዋናው እንዳትወደው ሰረት። ቆይ እንደው ለባለቤቶቹ ነው የምናገረው። ባለቤቷ እኮ እሷ ናት። ይቅርታ በጣም ምን አይነት ልጅ ነሽ? ለመልከው ሱስ ሳታደርግ ገብተህ ማለት ነው አለቃ ራሱ ይጠፋል። አለቃ ጠፍቶብህ ምናምን ነው ክፈል ምናምን ብለህ ጓጓ ምናምን ስትል ማለት ኧረ ይመችሽ። ለማንኛውም እስኪ ኔክስት ቪዲዮ እንሂድ። ምንድነው ደግሞ እሺ እጾቤ ሰላም። ኧረ ቤቱ እንዴት ጎበዝ እየሰራች ነው እኮ ይኸውልህ ስትሰራ ቅናተኛ አታጣም ማለት ከጎን ማለት ነው። ኪድ እንደሚፈጥ ምኑ ይከብዳል? ቻቻ የቤት ኪራይ አለፍኩ አይደል? የለፋችበት እየከፈለች ነው። ተከራይታ ስለሆነ እየከፈለች የሚከራይ ቢፈልግ እሺ ምን ማለቴ ምን አጠፋው? ኧረ ወይኔ ሰው ምቀኛ ሲያልፍለት አንወድ። እስቲ ዋና አስወጥተው እነሱ ቦታው የነሱ ስለነበረ በቅናት ማለት ነው እነሱ ሊሰሩበት። አንዳንዴ እግዚአብሔር ሲፈቅድ ነው ሁሉ ነገር የሚሆነው። እውነቱን ስነግርህ ማለት ነው አንተ በሰው ላይ ስለቀናህ የሚሆን ነገር ምንም የለም። አዎ ከንቱ ድካም ነው የምትደክመውና የተማረው ነገር አሪፍ ነገር ነው። ቴንኪው ይመቻችሁ። ለማንኛውም አዲስ ሰራተኛ ቀጥረህ በመጀመሪያ ወዴት? አቤት ሂሳብ። የምን ሂሳብ? የፀጉርሽ ቀለም ዋናው ስትሽል አይደል? የጥፍርሽ በቃ እና አይላሽ። እሺ አጠቃላይ 11500። እኔ እኮ አልከፍልም። ለምንድን ነው የማከፊው? እንደውም ለባለቤቷ ነው የምደውለው። ጠራ እንዴ? ጭራሽ ባለቤቷ ስልክ ውስጥ ነው። ሌባ አይደለም። እኔ የሚገርመኝ ማለት ነው መጀመሪያ ባለቤቷ ራሷ ሳታውቅ ነው እንደ ልጅቷ የተቀጠረችው። ማን ያስተዋወቅ? ማን የቀጠራት? ሳታስተዋውቋት ነው እንደ ልጅቷ ወደ ስራ ያስገባችኋት? መጀመሪያው ራሱ ያው ትክክል አይደለም። ብቻ ምንም አዲስ ብትሆን መጀመሪያ ከዋናው ጋር መለማመድ ይገባል ማለት ነው። ማስተዋወቅ አለባችሁ ለማለት ነው። ቴንኪው አሪፍ ነው።
አስበሃል? ምግብ ቤት ውስጥ ገብታ እያለቀሰች ነው። ምንድን ነው? ምን ሆነ ነው የምታለቅሰው? ምግቡ ተመችቷት ነው። የምርሽን ነው? አዎ። እስቲ ይሞክረው እሱም። እስቲ አምጪለትና ይብላ። ራፑ በጣም ቆንጆ ነው፣ ግን ምንድነው? ምንም እኮ አያስለቅስም። ዋጋው ነው የሚያስለቅሳት። ማለት ዋጋው 2000 እሱ ራሱ እንዳያለቅስ ግን እንደሱ ያለቅስ ከበላ 650 ብር አለ። ታለቅስ ነው? እሺ፣ ኧረ በደንብ አለቅሳለሁ። አስበሃል? ሰውን አይተህ አንተ በቃ ላድርገው ምናምን ማለት ጥሩ አይደለም። አንዳንድ አይተሃል። እሷ ሜቢ ለዋጋው ላይሆን ይችላል ያለቀሰችው። አንተ ግን ይኸው አለቀስክ ማለት ነው። ከልብ አለቀስክ፣ ምክንያቱም ብሩ ስለተወደደ ማለት ነው። እስቲ ይመቻችሁ። ፈታ አልበል፣ ከምር በሙዚቃ ፈታ አልበል። አሁን ደግሞ እንዴ እናትና አባትሽ ያነሱሽ በመላ ደሞ ወሎ ዳር እስከ ዳር ያንቺ ነው ግዛቱ ደሞ ይመኩ በስምሽ ምለው ይገዘቱ ማኔዋ ነይ ነይ ኧረ ነይ 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 ኧረ ነይ 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 ኧረ ነይ 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 ኧረ ነይ 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 ወሎዬዋ 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 አንቺ ወሎዬ አንቺ ወሎዬ አንቺ ወሎዬ አንቺ ወሎዬ ወሎዬዋ 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 እቺ ያገሬ ልጅ እቺ ወሎዬዋ የፍቅር እኮ ነው ነገረ ስራዋ ወሎዬዋ ስላት ከይዋ ብትል እኔ ምን አውቃለሁ ወዴም ባርባራ ነኝ ወሎዬዋ 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 አንቺ ወሎዬ አንቺ ወሎ ጓደኞች ፈታ እንዳላችሁ መቼም አልጠራጠርም። እና ቪዲዮዬንስ እሺ ሰብስክራይብ አታረግም፣ ሼር አታረግም፣ እሺ ቪዲዮንስ ላይክ አታረግም። እሺ ለማንኛውም ይመቻችሁ። እዚህ ሰዓት ድረስ ስላዳመጣችሁ አመሰግናለሁ። ቴንክ ዩ። ወዳችኋለሁ።